ሪስፔክት ይለያያል። አባ ምን ማለት ሪስፔክሽን? አንተ ደቡብ አፍሪካ ኖረ ይህንን እንኳን ላንጉጅ መፍታት አትችልም። ጂሰስ ክራይስት። እሺ ለማንኛውም እሺ፣ ከየት ቤተ እምነት ነህ ብራዘር? ከየት ቤተ እምነት ነህ ማለት? አይ ከየት ቤተ እምነት ማለት ከየት ቤተ እምነት የት እንደማታውቅ ማያውቁ ሰዎች ይኖራሉ። አይ የት ከባለ ባጥሞች የኢትዮጵያ ኦርቶዶክስ ተዋሕዶ ድንቅ ልጅ ነኝ። አይ ድንቅ ልጅ። እሺ የኦርቶዶክስ ማርያም ሰው ናት አምላክ? ሰው ናት። ሰው ናት ስትል ከምን አንጻር መሰለህ? ለምሳሌ ልክ እንደኛ ሰው ያልክ ነው። ከእናትና ከአባት የተወለደች እግዚአብሔር በቅድስና እንድትወለድ አድርጎ በቅድስና ያኖራት ቅዱስ የሆነውን መለኮት የሆነውን ወልድን ታቀፋ ያሳደገች የወለደች ድንቅ ሴት ናት። ከሴቶች መካከል ግን ምን ያለች የተለየች። እሺ ከኋላ ያለው ድምፅ ትንሽ ቀንስ ለሚ ቀንሶ ቤቢ ኧረ በስመ አብ ዘፈን ጂሰስ ኦፍ ክራይስት በጌታ በኢየሱስ ክርስቶስ። ኧረ ዘፈን አይደለም፣ ይሄን እንኳን አታውቅም። ዘፈን አይደለም ይሄ ዘጠነኛው የሚባል የሚገርም እኮ ይኸውላችሁ። ለምሳሌ ቆይ ስማኝ ብራዘርዬ፣ ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት መጽሐፍ አለ ስፔሻሊ ሰው አለመሆኗን የሚናገር ከሰማይ እንደወረደች የሚናገር መጽሐፍ አለ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ። እስቲ እነዚህ ነው እሱን ታሳይኛለህ? እሺ ኦኬ። ዘጠነኛው ሺህ ነው ጋይስ። እሺ ዘጠነኛው ሺህ የሚል ፕሮግራም ነው፣ የቴሌቪዥን ፕሮግራም ነው። እሺ ጋይስ፣ እሺ ቀጥሉ። አይ አትሳቀቅ፣ ችግር የለውም ብራዘርዬ። ምን ኧረ ምንም አትሳቀቅ። ሲጀመር ስለ ዘፈን እንኳን አንተ ምንም አታውቅም። እሺ ኧረ እኔ ማወቅም አልፈልግም። እውነት ነው። የብርሃን ልጅ ክርስቲያን ከዘፈን እየኮረጅ ዜማ ከዘፈን እየኮረጃችሁ ወደ ጉዳይ ብራዘር አለቃታል። ዘፈን እንዳትል። እሺ ስለዚህ ማርያምን አንተ ሰው ናት፣ እንደማንም ሰው ከእናትና ከአባት የተወለደች እንደማንም ሰው ከእናትና ከአባት ተወልዳለች። ግን እንደ ማንኛውም አይነት ሴት አይደለችም። እግዚአብሔር ከሴቶች መካከል የመረጣት ናት። ልዩ ሆና ያሳደጋት። እሺ ችግር የለም መመረጡ ምናምን ነገር እሱ መጽሐፍ ቅዱስ ስለሚል ከሴቶች መካከል ብሎ ስለሚል ችግር የለውም። እኛ እሱ አይጎረብጠንም። ጥያቄያችን የኦርቶዶክስ ማርያም የሚገለጥባት ባህሪዎቿን ነው ፈትሸን አምላክ ነች ወይስ አይደለችም ወደሚለው ሀሳብ ድምዳሜ የምንደርሰው። እሺ በምን አወቅ አንተ? ኧረ ቆይ ዝም ብለህ ስማና ትመልስልኛለህ። እስኪ የመለኮት ባህሪ መለኮት ያደረገ የመለኮትን ባህሪ ንገረኝ። ኦኬ መለኮት በሁሉም ስፍራ ይገኛል። ሁሉን ቻይ ነው። ገብቶሃል? ሁሉን ቻይ ነው። በሁሉም ስፍራ ይገኛል። ፈጣሪ ነው። መለኮት ፈጣሪ ነው። መለኮት ደግሞ ማለት ነው ብቸኛ አምልኮትን የሚወስድ ነው። መለኮት ብቸኛ አምልኮትን የሚወስድ ነው። በሁሉም ስፍራ ምን የሚል ነው? የሚገኝ ነው። በሁሉም ስፍራ። እሺ ማርያም በሁሉም ስፍራ ትገኝ? በጸጋ የተነሳ ትገኛለች። ከእግዚአብሔር ጸጋ የተነሳ። እሺ ስሙ እንግዲህ በነገራችን ላይ ማርያም ሰው ናት ብሎኛል። ሰው ስትል ከስር ግን የሚሳደብ ቆይ እኔ የምልህ ከስር ፔንቴ ሲባል ግን ተሳዳቢ የሆነ ቀረ። ከስር የሚሳደቡ ከስር የሚሳደበውን ኮመንት ላይ የሚሳደቡ እንደው ይህ ምንድነው? ጃፎ የሚያቀርበው ይቀሰቅስብኛል። እድሜ ልካችሁን በስድብ የታጠቃችሁ ነውረኞች። ነውረኞች። አረ ከስር እንትን አታስታውሱ። ጃምቦን ተውለት እናንተ ደግሞ። ኧረ ምን በራስ ጠጣው ዛዛ ጠጣው የደቡብ አፍሪካ ሴት አይደል የምታጫውተው? እንዳይወጣ በሌላ መረጃ ተጠንቀቅ። ወደ ጉዳይ ማን የሰጠው? አረ በጌታ ማን ያሰጠው? ችግር የለውም እንደዚህ ማለቱ እኮ አይቀርም ይላል። ምን እኔ አይገርመኝም። ቤካ የብርሃን ልጅ ነው። አረ ይግባና ይጫወት። ምንድን ነው ያ? ማን ነው ያሰው?
በእናታችሁ ይንባችሁ። እስቲ ይህንን እንትን ልበል እስቲ እኔ ኧረ እኔ አይደለሁ። እሺ እሺ ይግባ። አትንኩት ፕሊስ። እሺ ግባ ብራዘር፣ ልክ ይላለሁ። ግባ ገባ 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 ብራዘር ግባ ገባ። ምን እንደ መሳደብ እኮ አይደለም ብራዘርዬ። ና ገባ ና ገባ ብራዘርዬ። ከኔ ጋር ምናምን ነገር ይከብድሃል። ና ገባ ና ገባ ብራዘር ግባ። እንዲ ና ገባ ና ገባ። አረ ግባ። እኔ ማን እንዳስወጣው አላውቅም። እሺ ኤቫና ታስገቢያለሽ ሰው ወይስ ምንድን ነው? ሰው አስገቢልኝ እስቲ። ያለ እውነት መታማቴን ሰምቶ ያለ እሺ መግባት ነው ታዲያ። ግባ። ማን ነው ጋሽ ደምረው? ዲቦዬ ምን ታደርጊው? ዲቦዬ ምን ታደርጊው? አንተ ነህ። እንኳንም አስወረድከው። እሺ ዘላለም ሰላም ነው መዝገን ሰላም ክርስቶስ ይብዛላችሁ። ሰላም አለ። ትንሽ ግን ብጨምቆ ደስ ይለኝ ነበር። ጌታን እዚህ አንጠባጠበው ፈልጌ ነበር፣ ግን ያው አልተሳካልኝም። እሺ እንኳን ደህና መጣ። ከየት ቤተ እምነት? ከኦርቶዶክስ ነህ? አዎ ከኦርቶዶክስ። እሺ የኦርቶዶክስ ማርያም ሰው ናት? ማርያም ሰው ናት? አምላክ? ቆይ በመጀመሪያ ግን ይሄን ከመለስ በፊት ማለት ነው ማለት እየጠየቅ እንድመለስላት ፈልግም አይነት ነገር የሆነ እንትን ትላለና ረጋ ብለህ ጠይቅ። ከዛ በኋላ ረጋ ብዬ መልስላለሁ። እንኳን እስቲ እንትን አድርግ እስቲ ወንድማችን ዘላለም። እኛ ክርስቲያኖች ዘፈን አይስማማንም ታውቃለህ። ዘፈን ስለማይስማማን ፕሊስ በተቻለ መጠን ዘፈን ያለበት ዘፈን የለም። አዎ የሆነ የሚጮው ነገር አለ ምናምን ነገር ያው ከኛ ጋር አብሮ አለ። ጓደኛዬ የጴንጤ መዝሙር ከፍቶ ነው ዘፈን ከመሰለ ይከፍታል። አይ የጴንጤ እሺ ጮት አለ። በቃ እንተው ለጊዜ እሺ ተው በቃ አንተ የሚሰርቅ እሺ። እንዳልክ ወንድምነት እንዴት ነህ? እሺ አንዱዬ አይ ቲንክ ቢዚ ነው መሰለኝ። እሺ መስ ነው ምናምን ነገር መስ አትመን ሰላም ነው ዴ ቤካ ወይ የእግዚአብሔር ባሪያ እኮ እንዴት ነህ ልኝ? ጴንጤ ታውቃለህ፣ ልጅነቱ የሚቀድም ባሪያ ነው። በጣም በጣም በክርስቶስ በኩል የእግዚአብሔር ልጆች ሆኖናል። የልጁን መንፈስ ደግሞ ተቀብለናል። አባ ብለን አብን የመጥራት የልጅነት ስልጣን አለን። ደግሞ ዝበል ሚተር የጴንጤ ቤት ነው፣ የጴንጤ ቤት ነው። እና ስለ ኢየሱስ ላውራ ነው። ስለ ፍጡር ስናወራ ትመጣላችሁ። ምንድን ነው? ጌታ ይባረክ። ደስ ብሎኛል ቤካዬ፣ ከረዥም ጊዜ በኋላ ስላየው መሰረትንም አይቻታለሁ። በጣም የተባረከች ልጅ ነች። ባለችበት ጌታ ይባርካት። ሁላችሁንም ታች ያላችሁ የተወደዳችሁ ክርስቲያኖች ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ታውቃለህ ይህ ሰላምታ ለጴንጤ ነው የሚሆነው። ምክንያቱም በጸጋው አምኖ የዳነ ሕዝብ ስለሆነ ጸጋ ይብዛልህ ብትል አሜን የሚል ማህበረሰብ ማለት ነው። ኢየሱስ ጌታ ነው እና
ከእግዚአብሔር ከአባታችን እደግመዋለሁ ከጌታም ከኢየሱስ ክርስቶስ በያላችሁበት ጸጋና ሰላም ይብዛላችሁ። የሚያበረታ የእግዚአብሔር ጸጋ፣ የሚያጸና የእግዚአብሔር ጸጋ፣ ይዞ የሚያስቀል የእግዚአብሔር ጸጋ፣ ወደፊት የሚያስወጥ የእግዚአብሔር ጸጋ፣ የሚያስጸልይ የእግዚአብሔር ጸጋ፣ ኃጢአትና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ይብዛላችሁ። ያለ ጸጋው መጓዝ የማይችል ቅዱስ ሕዝብ ነው። የጴንጤ በጸጋው ላይ ተደግፎ የሚኖር ሕዝብ ነው። ምንም ነገር ካደረገ በጸጋው ነው። ከጴንጤ ምንም አይነት የጽድቅ ሕይወት ካየ በጸጋው ጉልበት ነው። ኢየሱስ ጌታ ነው እና ይሄ ጸጋ ይብዛልን ይብዛላችሁ ለማለት እወዳለሁ። ሌላው አንድ ነገር መናገር ፈልጋለሁ። ሰሞኑን ያው ላይቭ እየገባሁ አይደል ረጅም ጊዜ ሆኖኛል እና በቃዬ ሁሉም እዚህ ቲክቶክ ላይ ስለሚያገለግሉ ወንድሞች ስለሚተጉት ትጋት ጌታን እጅግ አድርጌ አመሰግናለሁ። ሁሌም ግን እንድታስታውሱ የምፈልገው እዚህ የምትተጉ ሰዎች እዚህ ላይቭ ላይ የገቡ እንደሚያወሩ 4-5 ወገኖቻችን አይደለም። መሬት ላይ ያለችው የኢትዮጵያ ቤተክርስቲያን ለማመን በሚከብድ ሁኔታ እንደ ክረምት አበባ ፍክት እያለች በጣም በከባድ ሁኔታ እየገሰገሰች ነው። የክርስቶስ ኢየሱስ የመስቀል ስራ ትውልዱን ከጨለማ እየታደገ ነው። ለዚህ ምስክር ደግሞ እኔ ነኝ። አሁን ናሴ ወር ነው አይደል? የወር ሲያልቅ መስከረም ላይ 400 ሰው ይጠመቃል ብዬ አስባለሁ እኛ ቸርች ላይ ከአንድ ወር በኋላ እና በቀደም ነው 200 ምናምን ሰው ያጠመቅነው። ጌታ ይባረክ እና እኔ ሁሌ ደስ ይለኛል። አሁን ስለ አንድ ሎካል ቸርች ነው የማወራው። ዩኒቨርሳሊ የኢትዮጵያ ቤተክርስቲያን እንዴት እያበበች እንዳለች ደግሞ በጣም እንግዲህ መገመት አይከብድም እና ጌታ ይባረክ መሬት ላይ መንፈስ ቅዱስ ስለሚሰራው ስራ በእውነት እግዚአብሔር ይመስገን። ሰው እየዳነ ስለሆነ፣ ሰው ዓለማዊ ምኞትን እየካደ ስለሆነ፣ ሰው ከገባበት የአጋንንት ስርዓት በክርስቶስ ኢየሱስ ስም ነፃ እየወጣ ስላለ እየተላቀቀ ስላለ እግዚአብሔርን ማመስገን ነው ያለባችሁ። የእናንተም ልፋት አለ። አንዳንዶቹ ቲክቶክ ላይ አይቼ ነው ይላሉ። አንዳንዶቹ ደግሞ ረጅም ጊዜ ቸርች ይመጡና ድንገት ነው እጃቸውን የሚያነሱት መንፈስ ቅዱስ ሲነካቸውና ስለዚህ ዘመን ስላለችው ስለ ኢትዮጵያ ቤተክርስቲያን ጌታን እጅግ አድርጋችሁ ማመስገን አለባችሁ። በትጋት ይህንን ወንጌል ደግሞ ይዘው ስለሚሮጡ አገልጋዮች ጌታን ማመስገን አለባችሁ። እንዲበረቱ፣ ጸጋ እንዲበዛላቸው፣ ከዚህ በፊት የነበሩትን ጠልፎ የጣለ ስፒሪት እንዳይጥላቸው በይበልጥ ለእግዚአብሔር ቃል ታምነው ለቃሉ ብቻ ወግነው ይህንን የታመነውን ወንጌል እየሰበኩ ሰዎችን ከጨለማ ወደ ብርሃን እንዲጠሩ በይበልጥ እንዲያገለግሉ መጸለይ ያለባችሁ። ባይዞ የምሬን ነው። መሬት ላይ ያለችውን ቤተክርስቲያን እየጸለያችሁ አገልጋዮችን ማሰብ አለባችሁ እና ይህንን በደንብ መናገር እፈልጋለሁ። ሌላው አንድ አማርኛ ብቻ ልናገር። እኔ ቤካ እዚህ ላይ በደንብ ስለምታገለግል አንድ ነገር ልንገር። ስለ ወባ ችግር ከቢምቢ ጋር አታውራ። ደግማሉ ወባ ያመመው ሰውን አግኝተ ችግሩ ምንድነው ብለህ ከቢምቢ ጋር መሰብሰብ የለብህም። ከዶክተሩ ጋር ነው ማውራት ያለብህ። ምን ለማለት እንደፈለኩ ግልጽ ነው። ግልጽ ነው። እኛ አሁን እሱ ነው አሁን የተቸገር ነው። እዚህ ቅበተ እምነት ላይ የሚሰሩ ሰዎች ችግሩ ወባ ነው ከቢምቢ ጋር ነው የሚያወሩት። ግልጽ ነው ለማለት የፈለኩት እና አትድከሙ ነው። ዋናውን አግኙት። ዋናው ሲመታ መስመር ይያዛል። ምንም ጥያቄ የለውም። አሁን ዋናው ላይ ፎከስ ስታደርግ ዋናውን ነገር ይዘህ ስትሮጥ አንደኛ ዋናው የእግዚአብሔር ቃል ነው። የጊዜ ጉዳይ ነው። ዛሬ የዘራችሁት ዘር ሰዎችን የሆነ ቀን ማከሙ አይቀርም፣ የሆነ ቀን ማግኘቱ አይቀርም። ስለዚህ ደግሞ አለው ማለት አንዳንድ ሰዎችን ላይቭ ላይ ሲገቡ አያለው ሊከራከሩ የሚገቡ ሰዎች ምናምን እና ችግሩ የወባ ነው፣ ችግሩ የወረርሽኝ ነው ሊያወሩ የሚገቡ ሰዎች ደግሞ አይደሉም፣ ዶክተሮች አይደሉም። እና ይህንን በደንብ ትኩረት ሰጥታችሁ ብታገለግሉ ብዬ አስባለሁ። ሌላው ኢየሱስ ጌታ ነው። ስለ ጌታዬ 1-2 ደቂቃ ልናገር። በጣም ስለምወደው ስለዚህ ስላዳነኝ ጌታ 1-2 ልናገር። እዚህ ላላችሁ ሰዎች በጠቅላላ ለጴንጤውም ባይዘው ለጴንጤውም ጭምር ቸርች ውስጥ ስለቆየን ርዕስ አንቀይርም። ባይዘው በጣም ረዥም ዓመት በጌታ ስለሆነ ዛሬም የምናወራው ይህንን ኢየሱስ ማዕከል አድርገን ነው እና ጌታ ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቶላችኋል። አትድከሙ። እውነቴን ነው የምላችሁ። አትኳትኑ፣ አትባክኑ። ይህንን በጣም ሲሪየስሊ መናገር እፈልጋለሁ። በጣም ሲሪየስ፣ በጣም በቃ መድከም ያለባችሁ አይመስለኝም። ድግስ ተጠርተ ተከፍሏል እየተባለ ካልከፈልኩ አይባልም። በቃ ያለቀ ጉዳይ ነው። ኢየሱስ ስለ ኃጢአት በመስቀል ላይ ሞቷል። እግዚአብሔር ስለ ኃጢአት የሚፈልገውን ሁሉ መስዋዕት ኢየሱስ ሰርቶ ጨርሶታል። አንተ ጨምረህ እግዚአብሔርን የምታስደስተው የትኛውም የኃጢአት ክፍያ የለም። ኃጢአትህ ከእግዚአብሔር ክብር አጉድለዋል፣ ከእግዚአብሔር ጽድቅ አጉድለዋል። ይህንን የሚመጥን መስዋዕት ኢየሱስ ብቻ ነው ያቀረበልን።
አሜን። እግዚአብሔር የፈለገው ረክቻለሁ፣ ደስ ብሎኛል በልጄ መስቀል ስራ እና ሲሉት እመኑ ነው ያለው። ማመን ብቻ ነው ካንተ የሚጠበቀው። ኧረ እባክህ እንደው አንዳንዴ ትንሽ ከኛ የለም እግዚአብሔርን በእውነት ነው ሀበሻ ስለሆንን አንዳንድ ባክግራውንዶቻችን በተለይ ይሄ ታሪኮቻችንም ትንሽ ፋላሲ ስላለባቸው እሱም ተጭኖን ከሆነ የኔ አባት ይሄ ተሰርቶ ያለቀ ጉዳይ ነው። ዘው ብለህ ግባ በቃ አሜን ብለህ አምነህ ግባና ዳን አምልጥ ኑረው ኢየሱስን። ከዛ በኋላ መንፈስ ቅዱስን ትሞላለህ፣ የልጅነት ስልጣን ትቀበላለህ። ልክ በቃ አለ አይደለ እንዴት እንደሚያደርግ ከዛ በኋላ መንፈስ ቅዱስ ራሱ ሼፕ እያደረገ ለዚህ እውነትና ለዚህ እምነት እንዴት መኖር እንዳለብህ ያስተምራል። መጀመሪያ እመን። እውነቴን ነው የምላችሁ እና በጌታ በኢየሱስ ክርስቶስ እመኑ፣ ከጨለማ ከሞት አምልጡ። ኢየሱስ ብቸኛ መንገድ ነው ወደ አብ ለማድረስ። እኔ አንድ ጊዜ መጽሐፍ ቅዱስ አነብ በጣም የገረመኝ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን ጥያቄ ጠይቁት። አንድ ጥያቄ በቃ ኦልሬዲ ከኛ ጋር ቆይተሃል፣ እንግዲህ ወደ 3 ዓመት ከምናምን አብረን ቆይተናል፣ አስተምረህናል፣ ነግረህናል፣ ከእጅ ታምራት አይተናል፣ ድውይ ስትፈውስ አይተናል፣ ደም የፈሳትን ሴት ደም ቀጥ አድርጋል፣ ብዙ ነገር አይተናል። አሁን አሉት ሲላቸው አብን አሳየንና ይበቃናል አሉት። ኦ አብን አሳየን፣ በቃ አሁን አንተን አይተናል፣ አንተ እውነተኛ የእግዚአብሔር ልጅ እንደሆንክ አውቀናል፣ በቃ አይተናል፣ የተገለጥከው የእግዚአብሔር ክንድ የሆንከው እውነተኛ አዳኝ መድኃኒት አንተ ሆነ አይተናል፣ አባትን አሳየን እና ይበቃናል ሲሉት ጌታ ኢየሱስ ክርስቶስ አንድ ብርቱ ቃል ተናገረ። ይሄን ሁሉ ዘመን ከእናንተ ጋር ስኖር እንዴት አታውቁኝም ብሎ ቀጣይ አብን አሳየን ካሉ በኋላ ቀጣይ ጥያቄያቸውም ቢሆን ጥሩ ነው። መንገዱን እሺ በቃ አንተ አብን አታሳየንም፣ አዎ ወደ አብ እንዴት እንግባ? መንገዱን ብቻ ንገረን። እሺ ቀጣይ አሁን አንተ አብን አላሳየህንም፣ አዎ አብን ያየን እኔ ያየ ነው ብለሃል፣ አዎ በአንተ ውስጥ አብ አለ፣ አንተ በአብ ውስጥ አለ፣ አዎ በሁለታችሁ መካከል መነጣጠል የለም፣ አዎ መለያየት የለም፣ አዎ ኦኬ መንገዱን አሳየን አዎ ሲሉት ኢየሱስ መንገዱ እኔ ነኝ አለ። ወደ አብ መግባት ትፈልጋላችሁ? አዎ እኔ ነኝ ትክክለኛ መንገዱ፣ ወደ አብ የማስገባው እኔ ነኝ አለ። የዘላለም ሕይወት የምሰጠው እኔ ነኝ አለ። እውነት እኔ ነኝ አለ። ሕይወት እኔ ነኝ አለ። እውነት ኢየሱስ ነው ማለት ሌላው ውሸት ነው ማለት ነው። መንገድ ኢየሱስ ነው ካልን ሌላው ገደል ነው እያለ ነው። ሕይወት ኢየሱስ ነው ካልን ሌላው ገዳይ ነው፣ ሞት ነው እያለ ነው። ኢየሱስ ክርስቶስ ጌታ ነው። ይሄ ቆፍጠን ያለ የጴንጤ አቋም ነው። ባይዘው የመጽሐፉ እውነት ይሄ ነው። ኢየሱስ ብቻ ነው ወደ ሰማይ የሚያስገባ እውነት። ምን መሰለ እንዳልክዬ አባቶቻችን ተሰብስበው ስብሰባ ላይ የወሰኑት ነገር አለ። ዊ ዶንት ሪሊ ኬር። እኛ መጽሐፍ ቅዱስ አማኞች ነው። ካንተ ተረት ጋር የምናባክነው ጊዜ የለንም። ስብሰባ አልቀመጥም እኔ ከኢየሱስ ውጭ ርዕስ ይዘህ ከመጣ እናውራ ይልና እሺ ላውራው ስለ ኢየሱስ ነው ላውራ ስለው የዛሬ 2000 ዓመት የሆኑ ሽማግሌ አባት አይ ዶንት ኬር አባ መጽሐፍ ቅዱስ በቂና ብቁ ነው። በዚህ መጽሐፍ ረክቻለሁ እኔ ወደ ዘላለም ሕይወት የሚጠቁመውን ሕያው የሆነውን የእግዚአብሔር ቃል መለኮት እፍ ያለበት 66ቱን አምኛው ተቀብያለሁ። እያንዳንዱ ቃል ይሰራል። መጽሐፍ ቅዱስ የእግዚአብሔር ቃል ሕያው ነው ሲል ምን ማለት መሰለህ? አክቲቭ ነው ማለት ነው። ባይዘው የዛሬ 2000 ዓመት ላይ ተጻፈው ዛሬም ይሰራል። ኢየሱስ ያድናል የሚለው አሁንም ይሰራል። ኢየሱስ ክርስቶስ ጌታ ነው። በቃ ይሄንን እውነት ነው መናገር የምንፈልገው እኛ። በቃ ይሄንን እውነት ነው ለሰዎች ለማስረዳት የምንተጋው። ይሄ እውነት ነው ሰዎች ጋር እንዲደርስ ልፋታችን፣ ድካማችን። የግል ቢዝነስ የለንም ከእናንተ ጋር የግል ቢዝነስ የለኝም። አንዳንዶቻችሁን እኮ መንገድ ላይ በናያችሁ እኮ አላቃችሁም። አሁን ያንተ ኮሜንት ጻፍኩ ሰውዬ ጋር ወርጄ ምናምን አንዳንዶቻችሁን በግል አላቃችሁም እኮ ነው። ድግባያችሁ አላቃችሁ። ከእናንተ ጋር የግል ጸብ የለብኝም። 2 ዓመት ከምናምን ችክ ያልኩት እዚህ ርዕስ ላይ እንድትድኑ ስለተፈለገ ነው። አሜን። ሌላ ነገር የለም እኮ ሙጭጭ ያልነው ኢየሱስ ላይ የገባን እንዲገባችሁ የቀመስነው እንድትቀምሱት ነው። በእውነት ኢየሱስ ደግሞ ሲኖር እንዴት ደስ እንደሚል መንፈስ ቅዱስን ስትቀበል። በቀደም አንድ ፌስቡክ ላይ አንድ ጽሑፍ ጽፌ ደነገጡ ወገኖቻችን። በክርስቶስ ኢየሱስም ለአብ አባት በመንፈስ ቅዱስ ኃይል ምስጋና ይሁን ስል አብን አባት ብለን መጥራት የልጁ መንፈስ ስላልተቀበሉ ተደነባበሩ። አብ አባት አለው ማለት ነው። አብ አባት አለው አላልኩም። ለአብ አባት አሜን። አብ አባት ነው። ይሄ ቋንቋ የሚገባ ጴንጤ ስትሆን ነው። አብ አባት ሆይ ምንለው ጴንጤ ስትሆን ነው የሚገባ። ምክንያቱም አባ የሚለውን የልጁን መንፈስ ተቀብያለሁ አለ። በኢየሱስ ክርስቶስ ስም አሁንም ለአብ ለአባታችን በመንፈስ ቅዱስ ኃይል ምስጋና ይሁንለት። አብ አባት ሆይ በልጅ በኢየሱስ ክርስቶስ በኩል ኃጢአትን ለአንዴና ለመጨረሻ ጊዜ ስለቀጣ ዳግም በኃጢአት ምክንያት የሰውን ልጅ ለማጥፋት አላጠፋም ብለህ በልጅ ደም በኩል አዲስ ኪዳን አዲስ ምሕረት መንገድ ስለከፈትክ ይህንንም ለሚያምኑት ሁሉ ወደ ፍቅሩ ልጅ መንግስት አፈለሳቸው ተብሎ እንደተጻፈ ልታፈልስ ስለታመንክ አብ አባት ሆይ እናመሰግንሃለን። ጌታችን ኢየሱስ እኛን መስለህ ወደ መሬት መጥተህ
የአዳምን ስጋ ለብሰ ሞታችንን ሞተ ስቃያችንን ተሰቃይተ ቁስላችንን ቆስለ ደምን አፍስሰ ከአባት ጋርና ከራስ ጋር ስላስታረቀን ደግሞም ከጎደልነው ክብር ዳግም ስለመለስከን በአንተ የሚያምኑትን ሁሉ ለማስገባት ለማዳን እውነተኛ መንገድ ሆነ ስለተገኘ ቤዛችን ስለሆንክ ብቸኛ መካከለኛችን ስለሆንክ ኢየሱስ የእግዚአብሔር ልጅ እናመሰግንሃለን። መንፈስ ቅዱስ ይህንን የዘላለም እውነት ለማብራራት በክርስቶስ ኢየሱስ ደም ምክንያት በአማኞች ውስጥ ያደርክ ዓለምን ስለ ኃጢአት የምትኮንን ዓለም በኢየሱስ ክርስቶስ ስላላመነ ይህንን የወንጌል ብርሃን በሰዎች ውስጥ ሆነ የምታቀጣጥል ይህንን ወንጌል የገለጥክልን ያበራህልን ከአብና ከወልድ እኩል የምንሰግድልህ የምንገዛልህ የምንቀጠቀጥልህ አምላካችን ክቡር መንፈስ ቅዱስ እናመሰግንሃለን። አንተኛ ጴንጤዎች በአብ ወልድ መንፈስ ቅዱስ እናምናለን። እንዲህ ብለን ነው የምናምነው። ባጭሩ ላስረዳ በቃ አሜን። ኢየሱስ ስለ ኃጢአታችን ሞቷል። አብ በክርስቶስ በኩል ኃጢአትን ለአንድና ለመጨረሻ ጊዜ ቀጥቷል። በኃጢአት ምክንያት ሰዎች በክርስቶስ ከመጡ ላያጠፋ አዲስ የምህረት ኪዳን ገብቷል። ይሄ ኪዳን አለ ኢየሱስ እግዚአብሔር የጸና ኪዳን ነው አለ እና አዲስ ኪዳን ነው አለ እና የምህረት ኪዳን ነው አለ። ለምን? በልጄ ደም በኩል ነው የተሰራው አለ አብ እና በዚህ የሚያምኑትን ሁሉ ይቀበላሉ አለ አብ። በቃ እግዚአብሔር እንዲቀበል ትፈልጋለህ? አትድከም፣ አትባክን፣ አትኳትን፣ አትቧጥጥ። ይሄውና ሃይሊ ፕሮቶኮል ጴንጤ ነኝ። ሁሌም የምናገረው እኔ ሃይሊ ፕሮቶኮል ሱፐር ክላሲክ ስዊት ዴሊሽስ ጴንጤ ታውቃለህ? ንቅንቅ በቃ መንገድ ላይ ጴንጤ፣ ላይቭ ላይ ጴንጤ ነኝ፣ ምግብ ልበላ ጴንጤ ነኝ፣ ቸርች ጴንጤ ነኝ፣ ወክ ሳረግ ራሱ ጴንጤ ነኝ። ጴንጤኛ ነው እርምጃዬ ራሱ። ኢየሱስ ጌታ ነው። አንተ እኔ በኢየሱስ ደም የተዋጀው ሰው እንዴት ፕራውድ እንደማደርግ በምን የተባረከች ቀን ጌታን እንዳገኘው በምን የተወደደች ቀን ኢየሱስ እንደገባኝ እና አንዳንድ ንትርኮችን አያለው እዚህ ቲክቶክ ላይ። አሁን በየሲዝን ነው ያው ቾምቤ በየሲዝኑ ሐሳብ ይመዛል ይሰጣል፣ ጴንጤው ደግሞ ምስኪን ነው ይሰበስባል። እንዲህ ብለውን ምናምን አትድከም አንተ ኢየሱስን ጣልላቸው እንጂ እነሱ ካንተ ጋር 3 ዓመት ያወራሉ። ችግር የለም። ልክ ኢየሱስ በል መበተን ቾምቤን መበተን ትፈልጋለህ? የቾምቤን ስብሰባ ማይ ጴንጤ ፒፕል የቾምቤን ስብሰባ መበተን ትፈልጋለህ? ዝም ብለህ ላይቡ ላይ ግባና ኢየሱስ በል ያስወጣዋል። አየህ ውጣ ነው የሚል። እስቲ ቾምቤ ከፍቶ ኑ ጥያቄ ያለኝ ምናምን ይላል ቾምቤ። አንዳንዴ ላይቭ ይከፍትና እሺ ብላችሁ ግቡ ጴንጤዎች። ከዛ እኔ የምለው ኢየሱስ በል ዝም ብለህ ጌታን ይሄን ስም ጥራ። ድንብርብራቸው ጠን ውጣ ታስወጣው የጴንጤ ነው የሚሉ። የቾምቤን ስፒሪት የምትመታው በኢየሱስ ስም ብቻ ነው። ግቡ እስቲ ጥያቄ ያላችሁ ፕሮቴስታንቶች ምናምን ይላል። ይከፍታሉ። 200 ሰው ይገባል። 150ው ዘመዱ ነው። 2 እዚህ ገባ ማይባል ፌክ ጴንጤ ያስገባል። ጴንጤም ስለመሆናቸው እርግጠኛ አይደለም። ሀፋፍ ጴንጤ ማለት ነው። የእስላም ክርስቲያን የሚባል ጴንጤ ያለ እዚህ ቲክቶክ ላይ ታውቃለህ አይደለ? የሞቀበት የሰማበት ጣዱን የሚል ስፒሪት። እኔ እሱን ጴንጤ አለለው። አም ሶሪ እናንተ ድግስ ተቀመጡ ከሱ ጋር። እኔ መስመር ለይቼ ነው የምኖረው። ጥቂት ሰከንድ ላይ ቤተክርስቲያን አሳልፈው ለመስጠት አብረው ለመኖር ሲባል ለማመቻመች የሚሯራጥ እኔ ከሱ ጋር ለሰከንድ ሽርፍራፊ አልቀመጥም። ቆፍጠን ያልኩ ጴንጤ ነኝ እኔ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ቀጥ ያልኩ ጴንጤ። አትወደኝም? ምን አገባኝ? ሚዛናዊ አይደለሁም እኔ። ወንጌልን ሸቅጬ ካንተ ጋር ሚዛናዊ የሚል ተርጋ ከሚለጠፍብኝ በወንጌል እውነት ላይ ዘመንን እየጠላ ብትኖረኝ ደስ ነው የሚለኝ። ሀፋፍ ጴንጤ ያስቸግረኝ። ፓስተርን ተናነኝ 20 ዓመት አገልግያለሁ እና እናቴ 20 ዓመት ሙሉ ለእናቴ ወንጌል አትመሰክርም እንዴ አንተ? ይሄ ምን ማለት መሰለ? 20 ዓመት ሙሉ ቤተሰቦች በጌታ ካልሆኑ አንተ ፓስተር ኮንክ ችግር አለብህ። እየጸለይክ አይደለም ለቤተሰቦች መዳን ማለት ነው። ድራማ ትስራ እኔ ጋር እየመጣ ያንተ ቴክኒካል ድራማ። እኛ ጥርሳችንን የነቀልበትን እርድና አንተ ደግሞ ማሊያ ቀይረህ ትመጣለህ እንዴ? ኢየሱስ እኮ ነው ሰብስቦ ቁጭ ያደረገን እንዴ? ምን ትሸውደናለህ? መጣ 20 ዓመት ሙሉ እንዴት እንዴ? ይሄውን በቀደም ወንድሜ ዛሬ 15 ቀን ጌታን ተቀበለ። ሙሉ ቤተሰብ መጥቶት ነው የጸለየ። 2 ዳኑ። የቀረው ይመጣል። የጊዜ ጉዳይ ነው። ዘር ነው። ቤተሰቦችን አስመልጥ እንዴ? እኔ ፓስተር ነኝ። እሺ ስንት ዓመት ጌታ ውስጥ ቤት ቆይ? እኔ ላለፉት 17 ዓመት አገልግያለሁ። ማንም አይጠይቀኝም። ፓስተር ነኝ እና ቤተሰቦቼ ኦርቶዶክሶች ናቸው። አቤት 20 ዓመት ሙሉ አባ ልክ ከሆኑ ለምን አትሄድም ከቤተሰቦች ጋር እዛው? ለምንድን ነው የምታምታታው? እዚህ መጣ አቶ አምታታው እንኳን ብጉር ያለበት የጠቆረ ጴንጤ እንደዚህ አሽትቼ ለያለሁ ብዬ ሌባውን የምንሸኝበት። ይኸውልህ ጴንጤን በቀላሉ ማትሸውድበትና ነገር ልንገርህ። ቾምቤን መሸውድ ይቀላል ጴንጤን ከመሸውድ። ጴንጤ ይኸውልህ እንዳለ ቸርች ውስጥ አሁን ጴንጤን እሸውዳለሁ ብለህ ትንሽ ጠጋ ብለህ ብታወራው እኔ የምልህ ምናምን ብለህ ለማጭበርበር ስትጠጋ ይገርምሃል። የዛሬ 10 ምናምን ዓመት መርካቶ እልል ያልኩ ነጋዴ ነበርኩኝ። ሳጭበርበር ስዋጋ ምናምን ነው እና ጌታ አገኘኝ። ይሄ እንዴት ትሸውደዋለህ?
ጌታ አግኝቶት ነው ቁጭ ያለው። አትሸውደውም። ቾምቤንስ በአሳዛኝ ክላሲካል የሆነ መከረኛ ባንዲራ 2 ስዕል እርዱኝ አየር ላይ ቾምቤን መሸወድ ቀላል ነው። ጴንጤ አትሸውደውም። ክላሲዝም ነው። ገብቷል። 20 ዓመት በጌታ ቤት አገልግላል። አሁንስ እያገለገልክ ነው ወይ? ጴንጤ አንተን የሚያየው ዛሬ ክርስቲያንና ቀጣይስ ክርስቲያን ነው ወይ ነው። አለቀ። በዚህ አቋም ቀጥለሃል ወይ ነው። አለቀ። ከዛ ውጪ ሀባብ ሲሞቀ እንትን ሲበርድ ጴንጤ ካንተ ጋር እንጀራ አልቋረስም። ህብረት የለኝም። አልቀመጥም ስብሰባ ካንተ ጋር ወገኖቼን ቤተክርስቲያንን አሳልፈ እየሰጠ የሆነ የሞቀ ወንበር ስታገኝ ቤተክርስቲያን ስትሰደብ እየሳክ መተ ደግሞ የሆኑ ጴንጤዎች ጋር እኔ እኮ እንትን ቸርች ኖ አባ እንደ ጠረንህን እንደዚህ አሽትቻ ያውቀዋለሁ። ምን አይሰው እንደሆንክ እኔ መደራደር አልፈልግም። በዚህ ስም ጥንቅር ብሎ ይቀር። ከቾምቤ በኩል የሚመጣ የቡና ግብዣ በአፍንጫዬ ይውጣ። እኔ አትጨብጡኝ መንገድ ላይ ኢየሱስን ለድርድር አስቀምጬ አትውደደኝ። በእውነት አም ሶሪ። ይሄ ስም እኔ ያመለጥኩበት ስም ነው። በጣም ቀይ መስመር ምንድን ነው በለኝ ኢየሱስ። በሌላ ጉዳይ እነጋገራለሁ ካንተ ጋር ችግር የለውም። ትንቢት ነው 1-2 ቀን እንችላለን። የሆኑ አንዳንድ ታሪኮች ላይ ነው ቁጭ ብለን ማውራት እንችላለን። እግዚአብሔር ልጁ ሲጮህ ሲያጣጥር በመስቀል ላይ ዝም ባለበት ጉዳይ፣ በድነት ጉዳይ፣ በኢየሱስ ደም ጉዳይ አልደራደርም። እኔ ገንጥዬ የወጣሁት በዚህ እውነት ምክንያት ነው። አንዳንድ ሰዎች ተገፍታችሁ ነው የወጣችሁት ይላል። ገፍቼ ነው የወጣሁት ነው። ትምህርቱን ማንም ይገፋኝ ነው። አልፈልግም ብዬ ነው። አልፈልግም። እውነተኛ አይደለም። የዘላለም ሕይወት አልሰጠኝም እና አላገኝበትም። እውነተኛ ወደ ሰማይ የሚጠቁም ትምህርት አይደለም ብዬ ነው ገፍቼ የወጣሁት። ተገፍታችሁ አልተገፋውም። እኔ ነኝ የገፋሁት። ትምህርቱን ምንድነው የምገፋው ነው? እኔ ነኝ ኖ ያልኩት። ቀይ መስመሬ ነው ኢየሱስ። ቀይ መስመሬ ነው እንዴ ደም ያፈሰሰልኝ እሱ ነው። በሱ ጉዳይ እንዴት ነው እንወያይ? የተወደድክ ጴንጤ ሕዝብ ሆይ በደንብ ስማኝ። አንተ ቅዱስ ሕዝብ፣ አንተ በክርስቶስ ኢየሱስ የመስቀል ሥራ ከጨለማ ከእርግማን ከኃጢአት ያመለጥክ ለመንግስቱም ካህናት ሆነ የተመረጥክ ከነገድ ከቋንቋ የተሰየምክ ቅዱስ ሕዝብ ሆይ በደንብ ስማኝ። ኢየሱስ የመጨረሻ ጉዳይ ይሁን። አትደራደር። በዚህ ስም ጉዳይ ስብሰባ አትቀመጥ። ኢየሱስ ላይ የሚያላግጥ የመስቀል ሥራ ላይ ሊያፌዝ የተነሳ ቆይ አንዴ እያለ ረጅም ሰዓት ኢየሱስ ሲሰደብ ኢየሱስ ላይ ሲፌዝ ጀስት ላይክ የሆነ ነገር እንደመስማት ቀለል ከሚያረግ ሰው ጋር መስመር አበጅ። የዳንክበት እውነት ይሄ አይደል? አዎ በቃ ከዚህ የሚበልጥብህ አለ የለም። ለዚህ ስም አይደል ከቤተሰቦች የተለየው? ለዚህ ስም አይደል የማህበረሰብ ሲጠምድ ሲጠላ ሲያንቋሽ ሲተፋብ ይኖረው? እና በዚህ ስም ጉዳይ እንዴት የምትደራደረው? ዛሬ ቴክኖሎጂ መጣ ቲክቶክ መጣ ተብሎ አይቻልም። የሆነ ፎሎወር ምን ነው ፎሎወር ከኛ ወደ ቃሪያ ቲማቲም ነው አለች ሴትዮዋ። እኛ ፎሎወር እኛ በ23 ዓመታችን ቴሌቪዥን ላይ ስንንጣጣ እንደ ቤተሰቦች አያት ቁጭ ብሎ የሚያየኝ ሰውዬ እኮ ነኝ። አሁን ምን ይቀርብኛል ብዬ ነው በዚህ ስም እና መስመር አበጁ። የምታገለግሉ አገልግሉ፣ የምትተጉ ትጉ። ኢየሱስ ላይ ፎከስ አድርጉ፣ ኢየሱስ ላይ ቆዩ። ዝም ብላችሁ አታጨቃጭቃችሁ ተጫዋጫችሁ አታስወጡት። ትንሽ ቆዩና የኔ ወንድም ይገርማል ስለ ኢየሱስ 1-2 ደቂቃ ልንገር በሉት። በእውነት ዝም ብላችሁ ሞቱን ትንሣኤውን ዳግም መመለሱን ንገሩ። እግረ መንገዳችሁን ጣል አድርጉ። ዘር ነው የሆነ ቀን ይበቅላል። ዝም ብለህ ተጨቃጭቀ ዲኖሚኔሽን ሳንታሚኔሽን ላንታሚኔሽን ሜንታሚኔሽን ብለህ ለምን ጥግሮሮ ደርቆ ዋጠተህ ትለያያለህ? ወንጌል ጣል አድርግልበት። ሊጨቃጨቅ ነው የገባው፣ ሊከራከር ነው የገባው። ስለ የሆነ ሰው ሊያሳምን ነው። ስለሆነ ታሪክ ሊያሳምን ነው። ስማውና 1-5 ደቂቃ። ቀጣይ ግን ከመውጣት በፊት አንድ የምስራች ልንገርህ በለው። የምስራች በለው። ባይዞ ጆሮን ክፍት የሚያደርግ ዜና ትሏል። ምንድነው የምስራቹ ሲል ይገርምሃል። የዛሬ 2000 ዓመት አሁን አንተ ልትላቀቅበት ካልቻልከው ኃጢአት፣ አሁን አንተን አንቆ ሊገልህ ከተዘጋጀው ሞት ኢየሱስ ስላንተ ሁሉ ሞቶልሃል እና ብታምን ታመልጣለህ በለው። ሄዶ ታዲያ ምናምን ካለ አስወጣው። በቃ ዘር ነው የሆነ ቀን ይበቅላል። ሸኛው። ከዛ ችግር የለውም፣ የጊዜ ጉዳይ ነው። እኛም ቶሎ አልመጣንም። ስንቴ ነው ከነ ኤርሚያስና ከነ ኤፍሬም ጋር 1 ዓመት ከምናምን ላይ ብለ የተጨቃጨቅ ነው። ፋይናሊ ነው ሲያገኘን ዘሩ ብቅል ሲል እኛም ብድጋልና መዳን በሌላ በማንም የለም አስባለና መንፈስ ቅዱስ እንዴ እና ይሄ እዚህ እውነት ላይ በርቱ፣ እዚህ እውነት ላይ ቆሙ፣ እዚህ እውነት ላይ ጽኑ፣ እዚህ የምታገለግሉ በዚህ በርቱ። እህቶች ተባረኩ። በእውነት እህቶች ያላገባችሁ አግቡ።
ሰማይ ሰርግ የለም እና እዚህ አግብታችሁ ወልዳችሁ ሂዱ። በጣም ዘመኑ እያለቀ ስለሆነ ኢየሱስ ሊመጣ በደጅ ነው። ባይዘው ይሄ ሁሉ የምታዩት ትርምስ የመጣር መጀመሪያ ነው። ያላገባችሁ በክርስቲያናዊ ጨዋነት በክርስቲያናዊ እንትን አግቡ፣ ጴንጤ አግቡ። ታዲያ አይ ለመሰክርለት እጄ ወደዛ ተመለሽ ተቤት እዚህ እንደዚህ አይነት ነገር የለም። አይ እኔ ልታደገው እንጂ መሰክርለታለሁ አብሬ። ሴትዮ እንደዚህ አይነት ጦስ ውስጥ እኔ ኃላፊነት አልወስድም። ተናግሬያለሁ። ኢየሱስ ሲባል ገና አግብተሹ ቤት ገብቶ ልክ ስሙን ስጠሪ ከሚበሳጭ ጋር ከምትኖሪ ዘመንሽን በእንባ በሰቀቀን ከምትኖሪ አሁን ከአንቺ እምነት ጋር ከሚመሳሰል እንጸልይ ሲል እሺ ከሚል ጋር ዛሬ ምስጋና ቀን ነው እሺ እንትና ይምጣና ይጸልይልን እሺ ቸርች እንሂድ እሺ የሚለውን አግቢ። አሜን ነው። አዎ ሌሎችን የበላ እሳት አይብላሽ። አግቡ። ምንም ኃጢአት አይደለም። አግቡ። እግዚአብሔር ይህንን አስቀምጧል ለሰው ልጆች። እኔ አንዳንድ ሙቭመንቶችን ቲክቶክ ላይ እያየው ነው። መጨረሻው ይሄ አንዳንድ እንቅስቃሴዎች ባል ምን ያደርጋል? ትዳርን እግዚአብሔር ነው ኦርደር ነው አባ የማይጣስ ኦርደር ታውቃለህ። እግዚአብሔር ከሰራው ቅዱስ ተቋም መካከል አንዱ ትዳር ነው። እግዚአብሔር ትዳር ውስጥ ብለሲንግ አለው። እግዚአብሔር ትዳር ውስጥ ቤተክርስቲያን ነው ያላሽ አግሮ እግዚአብሔር ወንድ ሴት ብሎ ነው የሰራው። አለቀ። አይ ሴት ልጅ ብቻ መኖር ይችላልች ማንም ሴት ወንድ አያስፈልጋትም። ሴት ልጅ ፋይናሊ መዘዙን እናውቀዋለን። ሴጣን እንኳን እንትን ሲል ሲዞር ሲያስ እንደ እናውቀዋለን። ስፒሪቱን የብርሃን ልጆች ነና እናውቀዋለን እኮ ሐሳቡን አንስቶ መጽሐፍ እንደምን ሐሳቡን አንስቶ ስለዚህ ጋብቻን በማበረታታት ቅድስና ያለው ህይወት በመኖር የትዳርን መልካምነት ደግሞ እኛ ማሳየት አለብን አይደል? ትዳር ጠል ወንድ ጠል ጄኔሬሽን እየመጣ ነው አይደል? ብቅ ያለው ሴት ጠል በቃ ብቻዬን እኛስ ቅዱስ የሆነ ጋብቻ እግዚአብሔርን በሚያከብር ህይወት በዝማሬ በታጀበ በምስጋና በታጀበ ህይወት ለሌሎች አርአያ መሆን እንችላለን። እኛ ክርስቲያኖች ለምን? ትዳር እግዚአብሔር የሰራው ቅዱስ ተቋም ነው። ትዳር ክቡር ነው። መኝታው ቅዱስ ነው። ቅዱስ የሆነው ወርሺፕ በውስጡ ስላለ እኮ ነው። ስለዚህ በዚህ አሜን ነው ወይ? በዚህ ሰዎችን መማረክ እንችላለን። ቤካ አግባ እግዚአብሔር ምስክሬ ነው። ቤካ አግባ። አንዳንዴ አግባ ከዛ ካገባ በኋላ ማንም ሰው እንደመጥቶ እዚህ አይተውብም። ቆይ ሚስቴ ጋር ላውራ አንተ ውጣ ትሏለህ። ከብቷል ጌታን ብታገባ ኖሮ ምን ትላለህ መሰለህ? አሁን ቅድም ሰክሮ የገባው ሰውዬ ልክ ሊሳደብ ሲል ቆይ ሚስቴን ላሳይትና እንደውም አንተ ውጣ ከሚስቴ ጋር ጥቂት ጊዜ ላሳለፍ ቻው ደህና ዋሉ ነው የምትለው። ትዳር ጥሩ ነው። ኢየሱስ ጌታ ነው። አግባ በቅድስና በንጽህና አግባ። በእውነት አግባ። እኔ አሁን አገባለሁ በጣም ቢበዛ ከጥቂት ጊዜያት በኋላ አገባለሁ። ጌታ ይባረክ። አሜን። እሰይ አግባ። እግዚአብሔር ደግሞ ይድረኛል በሞገስ። አሜን። ጠረግልን መንገድ እስቲ። እኔ ጠርጋለሁ እንዳታስቡ፣ ችግር የለውም። ግን አግቡ። ኢየሱስ ጌታ እና እህቶች ተጠንቀቁ። ጥቂት ጊዜ ነው ያላችሁ። የትኛውም ኖርማል የምትመስል ክርስትናችሁ ላይ የሆነ እንትን ለመፍጠር የምትደረግ እንቅስቃሴን ቶሎ ሽሹ። ስብሰባ አትቀመጥ። እኔ አሁን ዓለማዊ ጓደኞች አሉኝ በጌታ ያልሆኑ ያው በሂደት ወደ ጌታ ይመጣ ባገኙት አጋጣሚ ወንጌል መሰክራለሁ። መንፈሳዊ ነገሬ ላይ ሊቀልድ ከሞከረ ቲክቶክ ላይ ባዩ አንዳንድ ቪዲዮ ሊያላግጥ የመንፈስ ቅዱስ ስጦታ ላይ ልሳን ላይ ሰከንድ ሽርፍራፊ አንድ ቴብል ላይ አልቀመጥም እኮ ነው። ብድግ ብለህ ተረስቼ በደ ታታታው ማላስነካው ነገሬ ክርስትና አላስነካም። አይ ምን ችግር አለ? ጨዋታ ነው ይሄ። ክርስትና ላይ ጨዋታ የለም። የኔ አባት ሌላ ጨዋታ መጫወት እንችላለን። ልሳን ላይ ለመቀለድ የሚሞክር ሰው ጋር አልቀመጥም። የልሳንን ጥቅም አውቀዋለሁ። ተሞልቼ አውቀዋለሁ። አላስነካም። ሲሪየስ ሁኑ መንፈሳዊ ነገራችሁ ላይ። እናንተ ያከበራችሁትን ሰው የሚያከብረው፣ እናንተ ያቀለላችሁትን ማንም አያከብርላችሁ። ስታከብሩ ቀጭን መስመራችሁ ሲሆን ክርስትና ሌላውም ያከብር። አይ እሱ ምን ይባልላል መሰለህ? አሪፍ ስም ይለጠፈል። እባክህ እሱ አክራሪ ነው። እሰይ ክርስትና ላይ አላከረርኩ ምን ላከረር? አክራሪ ነኝ በክርስትና ያው ሲሪየስ ነኝ። ገገማ ፋራ ጴንጤ ግግም ያለ የማይሰማ ስብሰባ የማይቀመጥ እልል ያለ ጴንጤ። ኢየሱስ ጌታ አሜን ነው። እና ይሄን በጣም ሲሪየስሊ ውሰዱት። ተባረኩ። ወዳችኋለሁ በእውነት እኔ ጌታ ይረዳኝ ሰው ነኝ። አሜን። እራት ልበላ ማንኛውም ጴንጤ ምግብ ይበላል፣ ችግር የለውም። ሸክላ በልቻለሁ። አሁን ዱለት ነገር ትንሽ በሰል እሳት የነካው ዱለት ነገር ከጓደኞቻችን ጋር እንበላለን። መጽሐፍ ሲናገር ባይዘው በየትኛውም ዘመን ላይ ምግብ ኃጢአት ሆነ አያውቅም። እግዚአብሔር እኔ ከምበላው ነገር ጋር ስብሰባ አይቀመጥም። ከኔ ህይወት ጋር መንፈስ ቅዱስ የወረደው ወደ ውስጥ ያደረው ከምግብ ጋር ሊያቆራርፈኝ አይደለም። እኔን ወደ ፍጽምና ለማድረስ በሚሄደው ትግል ውስጥ በክርስትናው ስላለኝ ማቹሪቲ ሊያግዘኝ ነው የወረደው መንፈስ ቅዱስ። የቤተክርስቲያን የኃይል ምንጯ ነው። እያደሰን እየቀደሰን እስከ ክርስቶስ መምጫ ድረስ ሊያቆየን ሊያኖረን ደግሞ ሙሽራይቱን እያዘጋጀ ለክርስቶስ መምጫ ድረስ የሚያዘጋጅ ነው መንፈስ ቅዱስ እንጂ መንፈስ ቅዱስ እኔን ጥብስ በልተሃል ብሎ አይኮሳተርብኝም። እና እኔ በእውነት በጣም ወዳቸዋለሁ ማይ ጴንጤ ፒፕል፣ ሴቶች፣ ወንዶች እዚያ ያላችሁ በጠቅላላ ከእግዚአብሔር ከአባታችን በድጋሚ ከጌታም ከኢየሱስ
ክርስቶስ ጸጋና ሰላም ይብዛላችሁ። እናንተ የተወደዳችሁ ናችሁ። ጌታ ዘመናችሁን ይባርክ፣ ቤታችሁ ይባረክ፣ ህይወታችሁ ይባረክ። የትኛውም የሚታገላችሁ ነገር በክርስቶስ ኢየሱስ ስም በቃሉ ጉልበት በጸጋው ኃይል ከህይወታችሁ ላይ ይቆረጥ። ታግሎ የሚጥላችሁ ይቆረጥ። ወደኋላ እንድታፈገፍጉ የሚያደርግ በሀሳብ እየመጣ የሚረብሻችሁ የትኛውም ክፉ በእግዚአብሔር ቃል እውነት የተጠረገ ይሁን ከዙሪያችሁ ላይ። ጌታን የሚያከብር ህይወት ይኖራችሁ። ቤተሰቦቻችሁ ይባረኩ፣ ልጆቻችሁ ይባረኩ፣ ስራችሁ የእጃችሁ ፍሬ ይባረክ። ደግሞ እግዚአብሔር ቸርነት ያደርግላችሁ። በእውነት በጣም የምወደው ቃል እግዚአብሔር ይራራላችሁ፣ ቸርነቱን ያሳያችሁ፣ ከእጁ ጠል አፍስሶ ይባርካችሁ፣ ከእጁ ይባርካችሁ፣ ያላችሁን ጥቂት ነገር ያብዛላችሁ። የማያልቅ ዘይት ከጓዳችሁ እንደዛች እንደ ሰራፕታዋ ሴት በቃ መቅጃ ስትቀይር ዘይት የሆነ ነገር ዘይት እንደገና ዱቄት እንዲህ አይነት እግዚአብሔር በተአምር ያኖራችሁ። አንድ ምርቃት መርቂያችሁ ልውጣ። አንድ ምርቃት ብቻ መርቂያችሁ ልውጣ። ይህንን በደንብ አሜን እንድትሉ እንፈልጋለሁ። ብለን ነበር ለማለት በተዘጋጀ ትውልድ መሃል ደግመዋለሁ። ብለን ነበር ለማለት በተዘጋጀ ትውልድ መሃል እግዚአብሔር በሚያስደንቅ ተአምር ያኖራችሁ። የማንም አፍ ሰለባ አትሁኑ። እንዲህ እኮ ብለን ነበር ብለው አፋቸውን አሹሎ በሚመላለሱ ትውልድ መሃል እግዚአብሔር ከግምት ውጪ ያኖራችሁ። በጥበቡ ያኖራችሁ፣ በጸጋው ያኖራችሁ፣ ይሸፍናችሁ፣ ይከልላችሁ፣ ደሙ መከታ ይሁናችሁ። እግዚአብሔር የልጁን ደም አይቶ እናንተና ቤታችሁን በምሕረት ይጎብኝ። አሜን። ብለስድ ይላል። ሰዓት የላስኩ ጴንጤ ተባረክ እንዳልክ እንወዳለን እኛ የወላይታ ጴንጤዎች። አሜን። ተባረክ እንዲህ እግዚአብሔር አምላክ አብስቴ ባርክ። ኮንፈረንስ ቸርች አለን 16 ደቂቃ አርፍጄ ያለው ተባረኩ። እህትዬው እስኪ ድምፅሽን ብቻ እንስማና ከዚያ እኔ እየኩኝ ልሰናበታችሁ ወንድሞች። እግዚአብሔር አምላክ አብስቴ ባርካችሁ። እንድዬ ከረዥም ጊዜ በኋላ መጣና በቃ ረሰረስከን እኮ ወንድምነት እና ደስ ብሎኛል። ይልመድብህ እንዲህ ጸጋ አካፍለን እየመጣ ጸጋ አካፍለን የጴንጤ መለያው ትላለህ። ሰላም ልበላችሁ ወንድምነት ሰላም ብያለሁ። ያ ስራ ላይ ነው ያለሁት። ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። አንዱ እየተባረክ እየሰማው ነበር። ዋት ኦኬ ወይ ተባረኩ። በቃ ስራ ላይ ስለሆንኩኝ ጸጋ ይብዛላችሁ። አሜን አሜን። ተባረኩ ወንድሞቼ። እንግዲህ ቻች እየሄድን ነው። እግዚአብሔር አምላክ ከእናንተ ጋር ተባረኩ። ታፕ ኮፕሊንግ ስላደረጋችሁ እግዚአብሔር አምላክ አብስቶ ይባርካችሁ። ወዳችኋለሁ። መልካም ምሽት። ጌታ ከእናንተ ጋር ይሁን። ለምልሙልኝ። እሺ